አሁን የሚገኝበት ኡራኤል ቤተክርስቲያን መነሻውን አድርጎ በአትላስ እስከ ቦሌ መድኃኔዓለም ድረስ ያለው መንገድ ነው። በዚህ መንገድ የኮሪደር ልማት ስራውን ተከትሎ እየተሰሩ ያሉ ስራዎች ምንድናቸው? በምን ልክ እየተሳለጡስ ይገኛሉ የሚለውን ቅኝት አድርገናል። ከአምስት አስርት ዓመታት በላይ በአካባቢው የቆዩ ነዋሪዎች አካባቢው ቀድሞ የነበረውን ገጽታ በማስተዋወስ አሁን ካለው ነባራዊ እውነት ጋር ያመሳክራሉ። ቆንጆ ነው፣ ይሄ ቆንጆ ነው። አሰራሩም በጣም ጥሩ ነው። ምክንያቱም እኔ ኮንስትራክሽን ባለሙያ ነበርኩ። ይሄ ልክ እንደ መሰረት ያለው ስራ ነው የሚሰራ። አንደኛ ብረቱ ይሄው በ30 እና በ40 እየታሰረ በቃ አስተማማኝ ስራ ነው። 67 ዓመት 60 ዓመት እንዳውም ጋብቻ እዛው ቀበርንኛ ዝብ ያለው ብዙ አለኝ። ወደ 70 ዓመት አካባቢ ኖርኩ። ድሮ ይሄ ጫካ ነው ድሮ። መንገዱም ደግሞ ይሄ ራሱ ድልድዩ ተሰርቶ በጣም በውስጥ ነበር ሰው የሚሄደው ድሮ። ውሃ እንኳን የሚቀዳው ከቦሌ መተው እዛ ዋርካ ነበር አንድ ሆነ ሾላ እዛ ስር ነበር የሚቀዳው። እኔ በማግዝ መንገድ ዳር ያሉ ቤቶች ነበሩ። ቤቶቹ ተነስቶ አሁን መንገዱ ተሰርቶ ቆንጆ ነው የተሰራው። እንትኑ ቆንጆ ነው፣ ጥሩ ተሰርቷል። በፊት መንገዷ በጣም ጠባብ ነበር። ሰው መተላለፊያ ይጨናነቅ ነበር። በአንድ መንገድ በዚህ መንገድ የሚሄዱ ብዙ ሰዎች ነበሩ። መተላለፊያ አስቸጋሪ ነበር። ጽዳትም ይሄን ያህል አልነበረውም። አሁን ግን በጣም ጥሩ ነው። ወንዙም አሁን በደንብ ነው የተሰራው፣ ቆንጆ ነው። ድሮ የቆሻሻ መጣያ ነው፣ የላስቲኩ የምኑ ሁሉም መጠራቀሚያ ነበር። አሁን ሲሰራ በጣም ቆንጆ ሆኖ ነው የተሰራ፣ በጣም ጥሩ ነው። አሁን ደግሞ የተገኘውበት ቦታ በዚሁ ቀደም ሲል በጠቀስኩት መንገድ ላይ የሚገኝና የቀበና ወንዝ ዳርቻ ፕሮጀክት አካል የሆነው ስፍራ ላይ ነው። ይህ ስፍራ የቀድሞ ገጽታው ምን ይመስል ነበር? አሁን ደግሞ ያለበት ሁኔታ ምን ይመስላል? የስራውስ እንቅስቃሴ እንዴት ይታያል? እንዴት ይገመገማል? የሚለውን ከሚመለከታቸው የስራ ኃላፊዎች ጋር ቆይታ አድርገንበታል። የመጀመሪያው እይታ ላይ በጣም አስቀያሚ ነበር። ወንዙ ሽታ ነበረው። የተለያየ ቦታዎች በጣም ወንዙ ጠባብ ነበረ ምናምንና አስቀያሚ ምናምን ነበር። በቃ ለመግለጽ የሚከብድ ነበረ። አሁን ግን ከዛ በኋላ 3 ወር ምናምን 4 ወር ሆኗል አሁን ይሄን ሳይት ከጀመርን ማለት ነው። እና ቀስ በቀስ ያ ድባብ ጠፍቶ አሁን ወደሚታየው ነገር ላይ እንደዚህ ደርሰናል። በጣም ይሸጥ ነበር። ውሃው ሁሉ ቆሻሻ ነበረ። አይታይም፣ እንደዚህ ንጹህ ውሃ አይታይም። በጣም ይሸጣል። እዚህ አካባቢ ሰዎች ነበሩ እንትኑ አካባቢ። አሁን እንደዚህ መልክ ይዞ የምናየው ስራው በተቻለ መጠን እኛም ለማፍጠን እየሞከርን ነው። በጥሩ ሁኔታ ላይ ነው የሚታየው። ኦልሞስት ወደ 600 ኪሎ ሜትር ሄደናል። ከዚህ በጥራት እየተሰራ ያለ ስራ ነው። የቀበና አካባቢ የወንዝ ዳር ልማት ፕሮጀክት ለበርካቶች የስራ ዕድል የፈጠረ መሆኑን የገለጹት የልማት ፕሮጀክቱ ማኔጀር አቶ አቤል አማኑኤል ናቸው። ፕሮጀክቱ ከ80 በመቶ በላይ መጠናቀቁን ገልጸው በ2 ወር ጊዜ ውስጥ ሙሉ ለሙሉ እንደሚጠናቀቅም አክለዋል። ስራውን ከጀመርነው ወደ 3 ወር ገደማ አካባቢ ሆኖናል። የሰው ኃይል ቁጥራችን ወደ 126 ሰው አካባቢ አለን። እዚህ ስራ ላይ ማለት የስራ ዕድል 126 ሰው አካባቢ የስራ ዕድል ፈጥረናል። አሁን እንደምታዩ ወንዝ እንትኑ ክረምት ታይም ላይ ገብተናል። ትንሽ አሁን ቻሌንጅ የሆነብን ፓርት የወንዝ ያው ኃይል መጨመሩ ምክንያት ትንሽ የስራ ፕሮግረስ ላይ ችግር ለመፍጠር ሞክሮ ነበር። ነገር ግን እሱን ለመቋቋም ያህል ምንድነው ያደረግን ያለነው ከስራ ሰዓት ውጭም እየሰራን ነው የምንገኘው። ማታ ድረስ እንሰራለን ማለት ነው። ሆፕፉሊ ክረምቱ ያው ያስቸገረን ያለው እሱ ነው። እሱንም ብቻ ተቋቁመን ስቲል በአንድ ወር ውስጥ 1 ወር ከ15 ቀን 2 ወር ውስጥ ለመጨረስ ተስፋ እናደርጋለን።